ህልም ኢሻራ በእስላም ያለው እይታ እንዴት ነው? ብዙ ሰዎች በህልም የሚያምኑ ስላሉ ለማወቅ ነው ይላል። ተማሪዎች ነን። ከዚህ በፊት ከሴቶች ጋር ብዙ እንቀራረብ ነበረ። አሁን ላይ ለማቆም ብንፈልግም ከበደን። ቴሌግራምም ብዙ እናወራለን እና ለማቆም ምን ማድረግ አለብን? ቴሌግራም ላይ ደግሞ የዲን ትምህርት እንከታተላለን። ምን እናድርግ የሚል። ሌላው በጫት ንግድ ላይ የተሰማራ ሰው ገንዘቡ በእስላም እንዴት ይታያል? ሐራም ይሆናል ወይ? መውለድ የማትችል ሴት ከመንግስት ልጅ አምጥታ ማሳደግ ትችላለች የሚል ጥያቄ። በግድግዳ ላይ እስላማዊ ጥቅስ መስቀል እንዴት ይታያል? فاغتنم رحمك الله حياتك النفيسة واحتفظ بأوقاتك العزيزة. السلام عليكم ورحمة الله وبركاته. الحمد لله رب العالمين حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، والصلاة والسلام على نبينا وقدوتنا وحبيبنا محمد وعلى آله وأصحابه وسلم تسليما كثيرا. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا. ثم ما بعد، ከተማሪዎች ለሚመጡ ጥያቄዎች መልስ የምንሰጥበት የዛዱል መዓድ ፈታዋን። ዛሬ ከምናያቸው ጥያቄዎች የመጀመሪያው ተማሪዎች ነን። ከዚህ በፊት ከሴቶች ጋር ብዙ እንቀራረብ ነበረ። አሁን ላይ ለማቆም ብንፈልግም ከበደን። ቴሌግራምም ብዙ እናወራለን እና ለማቆም ምን ማድረግ አለብን? ቴሌግራም ላይ ደግሞ የዲን ትምህርት እንከታተላለን። ምን እናድርግ የሚል ነው። ማንኛውም ሙስሊም አንድ ነገር ሲያደርግ ጥቅምና ጉዳቱን ማመዛዘን አለበት። አንድ ነገር ጥቅምም ጉዳትም ካለው ጥቅሙ ነው የሚያመዝነው ጉዳቱ ብሎ ማወዳደር ይኖርበታል። ጉዳቱ ካመዘነ ይተዋል፣ ጥቅሙ ካመዘነ ይደረጋል። ቴሌግራም ላይ ሚዲያ ላይ መግባቱ እውቀት እንድናገኝ ዲናችን እንድናቅ የሚያደርገን ከሆነ አንድ ነገር ነው። በዚያው በገባንበት ግን ወደ ሐራም እንድንሄድ የሚያደርገን ከሆነ አተርፋለሁ ብለህ ማጉደል እንዳይመጣ ተው። እውቀት ያለው ቴሌግራም ላይ ብቻ አይደል። ሲጀምርም የእውቀት ቦታው መደበኛ ቦታው ቴሌግራም አይደል፣ ፌስቡክ አይደል፣ ዩቲዩብ አይደል፣ መስጂድ። ሰዎች አኽላቅ የተበላሸው ዒልም የረከሰው ዒልም ልባችን ላይ ስራውን መስራት ያቆመው የዒልም አወሳሰዳችን መንገዱ ሲበላሽ ጊዜ ነው። አልሐምዱሊላህ ዛሬ ዒልም ቀሏል። ቤቴ ላይ ሶፋ ላይ አረቢያ መጅልስ ላይ ቁጭ ብዬ ከዩቲዩብ ከቻናል ከምናምን እማራለሁ ብለሃል። ምናልባትም ጀናባ ላይ ሆኖ ነው የሚማር። ዒልምን እየፈለገ እየጎረጎረ ወደ ዒልሙ ቻናል የሄደ ከዛ በፊት ብዙ 10 ቻናሎች ላይ ትርካ ምርኪን ቆሻሻን እያየ ነው የሚማር። ነፍስን ማታለም። በትክክል ዒልምን ከፈለክ ጃሚዕ ላይ መስጂድ ላይ ቁጭ ብለህ መድረሳ ላይ ቁጭ ብለህ ተማር። ከፍ የሚያደርገው እውቀት ይሄ ነው። ከዚህ ውጭ የምትማረው ትምህርት ላ ዩስሚን ወላ ዩግኒ ሚን ጁዕ፣ እንደው ለሓጃ ነው። ቤት እስክትደርስ የምትበላው ማቆያ ነው፣ ማስታገሻ ነው ሊሆን የሚችለው። ስለዚህ ቴሌግራም ላይ ሌሎችም ላይ ጥሩም መጥፎም ነገር ካለ መጥፎውን በመስጋት ተው፣ ኸይሩን ደግሞ ሌላ ቦታ ታገኘዋለህ። አንድ ሰው መስጂድ ሲደርስ ጁሙዓ አመለጠው፣ መስገድ ያለበት ዙህር ነው። አዎ ጁሙዓ ሙሉ በሙሉ ካለቀ ወይም ደግሞ የመጨረሻው ረክዓ ላይ ደርሶ ቆሞ ተክቢረቱል ኢሕራም አድርጎ አንድ ረካ ካላገኘ ከዛ በኋላ የሚሰግደው ዙህር ነው። ሙሉ በሙሉ ተጠናቆ ከሆነ የደረሰው የራሱን ዙህር ይሰግዳል። ኢማሙ ሳያሰላምት ከሆነ የደረሰው አንድ ረክዓ ላይ ከደረሰ ጁሙዓን ነይቶ ገብቶ በኋላ አንድ ረክዓ ይሞላል። ከአንድ ረክዓ ያነሰን ተሸሁድ ላይ ኢላ ገይሪ ዛሊክ ካገኘው ዙህርን ነይቶ ገብቶ ተነስቶ ዙህርን ሞልቶ መስገድ ይጠበቅበታል። ደም መለገስ በሸሪዓ እንዴት ይታያል? በጀማዓ ተሰብስቦ መስጠትስ? ነብዩ ሰለላሁ ዐለይሂ ወሰለም መን ኢስተጣዐ ሚንኩም አን የንፈዐ አኻሁ ፈልየፍዐል ብለዋል። ከማ ቃል ከእናንተ ውስጥ ወንድሙን ማገዝ የቻለ ያግዝ ብለዋል። የሕክምና ባለሙያን አማክሮ የእሱ ደም ከሚገጥም ሰው ጋር ተገናኝቶ አሊያ ደግሞ ይሄን ራሱን የቻለ የሚያቀናጅ አካል ኖሮት ሊላህ ብሎ ገንዘብ ሳይቀበልበት፣ በገንዘብ ከሆነ አይቻልም፣ ሰውን ለመርዳት በሚል ራሱን እንደማይጎዳ ካረጋገጠ በኋላ አሊያ ደግሞ የሰጥ ያለው ደም ቀጥታ ሸርን ለሚሰራ መኖሩ ለሁሉም አደጋ ለሚባል ሰው እንደማይውል ካረጋገጠ በኋላ ደም ቢሰጥ ችግር የለም። ይሄን መፈተሹ ብዙ ሊያስፈልግ ይችላል። ሁለተኛው ነገር ግን ቀጥታ ፊት ለፊቱ ያለው ሰው ሙጅሪም ሆኖ
ለሁሉም ሸረኛ ሆኖ አንተ ደም ብትሰጠው ሸሩን ማስቀጠል ነው የሚባል ከሆነ ትንሽ ኺላፍ ይኖራል። እንዲህ አይነት ነገር ከሌለ ደም በአግባቡ መለገስ ምንም ችግር የለውም። የሚከለከለው መሸጡን ሩቃ ስናደርግ አያዎቹን ወይም ሱራውን መደጋገም ግዴታ ነው ወይ? ግዴታ አይደል። አላህ ግዴታ ያላደረገው ረሱል ግዴታ ያላደረጉት ነገር ግዴታ ሊሆን አይችልም። ነገር ግን አላህ ዊትር ነው፣ ዊትር ማድረጉ መልካም። በተለያዩ አሐዲሶች ላይ ነብዩ ሰለላሁ ዐለይሂ ወሰለም ቁል ሁወላሁ አሐድን 3 የቀሩ ፈለቅን 3 የቀሩ የሚል ስላለ ዊትር ተደርጎ ቢደጋገም የተሻለ ነው። ህልም ኢሻራ በእስላም ያለው እይታ እንዴት ነው? ብዙ ሰዎች በህልም የሚያምኑ ስላሉ ለማወቅ ነው ይላል። ህልም ለሁለት ወይም ለሶስት ይከፈላል። አሩእያ ሚነላህ ወልሑልሙ ሚነሸይጣን ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ህልም ከአላህ ነው፣ ቅዠት ከሸይጣን ነው እንደማለት ነው። ቀጥታ ትክክል የሆነ ህልም አለ፣ ቅዠት የሆነ ከሸይጣን የሆነ ህልም አለ። ከሁለቱም ደግሞ ማይመደብ ቀን ያየኸውን ነገር ማታ የምታይበት ሁኔታ አይኖርም። እዚህ ውስጥ የሚያሳስበን ሁለት ብቻ ነው። መልካምና ጥሩ ነገር ካየህ መልካምና ጥሩን ነገር ጠብቅ። መጥፎ ነገር ካየህ በተቃራኒ መጥፎ ነገር አትጠብቅ፣ እርሳው እንዳልሆነ ቁጠር። ህልምን በተመለከተ በርካታ ሐዲሶች ተነግረዋል፣ ብዙ ህጋቶችም ተደንግገዋል። ከመሆኑም ጋር ሰዎች የረሱልን ሰለላሁ ዐለይሂ ወሰለም የህልም ስነ ስርዓት ትተው ግራ ቀኝ ይላሉ፣ ይጨንቃቸዋል። ህልም ስላየ ብቻ ባለቤቱን ይፈታል፣ ህልም ስላየ ብቻ መስሪያ ቤቱን ስራ ቦታውን ይቀይራል። ማን አመረከ ቢዛሊክ? መልካም ነገር ከሆነ ያየኸው ተደሰት፣ መልካሙን ያየኸውን ነገር ጠብቅ፣ ለምትወደው ሰው እንጂ አትናገር። ሶስት ነገር ካንተ ይጠበቃል። መጥፎ ህልም ከሆነ ያየኸው አንደኛውን የመጀመሪያው ለማንም አትናገር። ሁለተኛ ወደ ግራ እትፍ በል፣ አዑዙ ቢላህ ሚነ ሸይጣን በል። ከተኛህበት ጎን ወደ ሌላኛው ዞረህ ተኛ። ተነስተህ ውዱእ አድርገህ ጧሃራ አድርገህ ብትሰግድ በላጭ አለከ። እነዚህ 5 ነገሮችን ካደረክ ስድስተኛውን የመጨረሻው ምንም ይጎዳኛል ብለህ አትጨነቅ። ይሄን ካደረክ አይጎዳህም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የሁሉ ጠቢብ የሆኑት ነብዩ መሐመድ እነዚህ ነገሮችን ካረክ ከፎቅ ላይ ስትከሰከስ ስትሞት ብታይ፣ አውሬ ሲበላህ ብታይ፣ ቤትህ ሲቃጠል ብታይ፣ አሁን የተባለው ነገር አድርግ፣ ዝም በል። መጥፎ ህልም ከሆነ ዝም ነው የሚባለው። አንዳንድ ሐዲሶች ላይ ህልም ወፍ እግር ላይ እንደተንጠለጠለ ነው ከተፈሰረ ይከሰታል ተብሏል። እነዚህ መጥፎ ህልም ከሆነ ዝም በል። ጥሩ ህልም ከሆነም ለሷሊህ እውቀት ላለው አላህን ለሚፈራ ሰው እንጂ አትናገር። ያዩትን ህልም መንገድ ላይ ላገኙት ሁሉ የሚናገሩ ሞኞች አሉ። እንደተፈሰረው ሊሆን ይችላል። በመጥፎ የሚፈስር ሰው አለ። ህልም ራሱን የቻለ እውቀት የዒልም አካል የሸሪዓ እውቀት አካል መስፈርቶች አሉት። ከመስፈርቱ አንዱ ህልም ተርጓሚ ቋንቋ ማወቅ አለበት፣ ሸሪዓ ማወቅ አለበት፣ የሀገሩን የአካባቢውን ባህል ማወቅ አለበት። እዚህ ሀገር ላይ አንድ ተፍሲር ሊኖር ይችላል፣ ሌላ ሀገር ላይ ሌላ ተፍሲር ሊኖር ይችላል። ለአንዱ ሰው ጥሩ ሆኖ ለሌላኛው ሰው መጥፎ ሊሆን ይችላል። አንዳንዴ ስጋ ስትበላ ካየህ ሐሜት ነው ብዬ ልፈስርልህ ይችላል። ሌላ ጊዜ ስጋ ስትበላ ካየው ጥሩ ሪዝቅ ነው ብዬ ልፈስርልህ ይችላል። ሁለቱንም የሚለየው ያንተ ሁኔታ ነው። እድሜ፣ የትዳር ሁኔታ፣ የሥራ ሁኔታ፣ የዲን ሁኔታ ማለት። ስለዚህ ለማንኛውም ሰው ዝም ብለህ የነገርክ እንደሆነ ልትከስር ትችላለህ። በሩእያ ዙሪያ ነብዩ ሰለላሁ ዐለይሂ ወሰለም ብዙ ብለዋል። ከዚህም አንዱ ከእንግዲህ ነብይነት የለም፣ ከኔ በኋላ ነብይነት የለም፣ ያለው የሚያስደስቱ ነገሮች ነው ያሉት፣ ሙበሽራት ነው ያለው። ምንድነው ሙበሽራት ሲሏቸው አሩእያ ሷሊህ ብለዋል። መልካም ህልም ብለዋል፣ ጥሩ ህልም ብለዋል። ሙእሚን ራሱ የሚያየው ወይም ደግሞ ሰዎች የሚያዩለት ህልም መጽናኛ ነው። በነቢዩ ዘመን የተለያዩ ችግሮች ሲገጥሟቸው ሰሐቦች ነቢ ጋር ሄደው ነቢ ይፈቱላቸው ነበር፣ ወህይ ይፈታው ነበር። ከኔ በኋላ ነብይነት የለም አሉ። ነገር ግን የቀረው ምንድነው? ሙበሽራት ነው። ጀነት ገብተህ አይተህ አየህ ጥሩ ሰው ከሆንክ ሶላት የሚሰግድ ከሆነ ሽርክ ማታሻርክ ከሆነ ደስ ይበለ፣ ደስ ያለህዋል። አንዳንዴ ማስጠንቀቂያ ልታይ ትችላለህ፣ ተጠንቀቅ። ሻሂድ ህልም አይታመንበትም አይባልም። ሰፊ የሆነ የዲናችን አካል አልፎ ሁሉ ትክክለኛ የሆነ ሷሊህ አላህን የሚፈራ ሰው ያየው ህልም የነብይነት 46% ነው የሚል ሐዲስም አለ፣ ቡኻሪ የዘገበው። ነገር ግን ሸርጡ ትክክለኛ ህልም ሷሊህ የሆነ ሰው የሚያየው ህልም ብለዋል። ያኒ ብዙ ነገሮችን ግልጥ አድርጎ ያሳያል። በገሃዱ ዓለም ላይ ከሰዎች ጋር ባለው ግንኙነት የሚዋሽ ፋሲቅ የሆነ አላህን የማይፈራ ሰው የሚያየው ህልምና ሷሊህ የሆነ የሚያየው ህልም አንድ አይደለም። በቀን ከሰዎች ጋር ባለው ግንኙነት እውነተኛ የሆነ ሰው ህልሙም እውነተኛ ይሆናል ተብሏል። ቀን ላይ ሲዋሽ የሚውል ሰው ህልሙም ውሸት ሊሆን ይችላል ማለት ነው። እዚህ አንፃር ህልም አዎ ይታመንበታል። ነገር ግን እንደ ህልሙ እንደ ፈሳሪው እንደ ተርጓሚው ይለያያል። ሙስሊም ሴት ዚና ሲሰራ የነበረን
ሰው ለትዳር ቢጠይቃት ይሰራ እንደነበረ ነግሯት ማግባት ፈቃደኛ መሆን አለባት ወይ? ራጅሑና ትክክለኛ ተውበት ካደረገ ተውበት የማድረጉ ምልክትም እሱ ላይ ከታየ ወደ ድሮ አመሉ እንደማይመለስ እርግጠኛ መሆን ከተቻለ ወደ መስጂድ ወደ ጥሩ ሰዎች ከተመለሰ መጸጸቱ ዲን ላይ ቀጥ ማለቱ ከሁኔታውን ከተረዳን ነዓም ማግባት ይቻላል። ካልተወበተ ነው አዛኒ ላ የንኪሑ ኢላ ዛኒየተን አው ሙሽሪክ የተባለ ዝሙተኛን እንጂ ወይ ሙሽሪክ ሴትን እንጂ አይገናኝም አያገባም የተባለው ካልተወበተ ነው። ከተወበተ ፈመን ታበ አላሁ ዐለይሂ ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላሃ የግፊሩ ዙኑበ ጀሚዓ። ራጂሑና ትክክለኛው ዝሙት የሰራ ሰው ከተወበተ፣ ነገር ግን ተውበቱ ካማረ የዝሙት በሽታ ቀላል አይደለም፣ በቀላሉ አይለቅም። የዝሙት በሽታ በቀላሉ አይለቅም። ከዝሙት የተወበቱና ያልተወበቱ ሰዎችን አብዛኛውን ጊዜ ከሐላቸው ከሁኔታቸው ከድምፅ አወጣታቸው ማወቅ ይቻላል። ዝሙት ሰርቼ ነበረ እንዴት ነው ተውበት ባደርግ ያለም ይጠይቅና እንደው ሸይጣን አሳስቶኝ ዝሙት ሰርቻለሁ በተውበት አላህ ይቀበለኝ ይሁን ያለም ይጠይቅ ሰው የድምፁ ሐል ማንነቱን ይገልጻል። ትንሽ የዝም በፍንጃው ላይ ቁጭ ብላ እሺ ብሎ እንደሰደዳትን እንዳባረራት ነገር ዝሙት ሰርቼ ነበር እንዴት ነው ያለ የሚጠይቅ አልተወበተም። ቢተወበት እንደዚህ አይደለም የሚጠይቀው፣ እንደዚህ አይደለም የሚያወራው። ሄዳ ተወብቷል፣ እንደተወበተ አህዋሉ ይናገራል፣ ቀጥ ብሏል፣ ውሎን ቀይሯል፣ አምስት ወቅት ሰላት ላይ ይገኛል፣ ነዓም ማግባት ይቻላል። ካልሆነ ግን መጠንቀቁ የተሻለ ነው። አንድ ሰው ባለቤቱ የወር አበባ ላይ እያለች ግንኙነት ማድረግ ክልክል መሆኑን አውቃለሁ። አሁን እኔ የምጠይቀው ባለቤቱ የወር አበባ ላይ እያለች አቅፎ ቢተኛ ይቻላል ወይ? ነዓም ይቻላል። ነገር ግን ጥንቃቄ ማድረግ ያስፈልጋል። አይሻ ረዲየላሁ ዐንሃ ማዓ ነቢሃ ወሰለላሁ ዐላ ዘውጂሃ ቡኻሪ ላይ ሙስሊም ላይ እንዳለው ከረሱል ጋር ሰለላሁ ዐለይሂ ወሰለም ከአንድ ዕቃ ላይ አብረን እንታጠብ ነበረ፣ ሁለታችንም ጀናባ ሆነን። እንደዚሁ ደግሞ ሐይድ ላይ ባለሁበት ሽርጥ እንድጠቀልል ሰውነቴ ላይ ሽርጥ እንዳደርግ አዘውኝ፣ አብረን እንተኛ ነበር፣ ከኔ ጋር ይነካኩ ነበር ብላለች። ሐይድ ላይ ስትሆን ሴት ልጅ ሽርጥ ተደርጎ ከእምብርት እስከ ጉልበት ያለው የሰውነት አካል በሽርጥ በመሰል በሴት ልጅ ልብስ ተጠቅልሎ ባልና ሚስት አብረው ቢተኙ ምንም ችግር የለው። ይሄ ካልተደረገ ግን አይቻልም። ሸሪዓችን በሁሉም ነገር ሚዛናዊ የሆነ መካከለኛ የሆነ ሸሪዓ ነው። በሐይድ ጊዜ ላይ ሙሽሪኮች የፈለጉትን ሁሉ ያደርጋሉ። በአንጻሩ ደግሞ አይሁዶች ሐይድ ላይ ካለች ሴት ጋር አብረው አይበሉም፣ አብረው አይጠጡም፣ አብረው አይተኙም፣ አንድ ክፍል አብረው አይቀመጡም። ሐይድ ላይ ስትሆን አውጥተው ይጥሏታል። ምግብ የበላችበትን ዕቃ ሁሉ መንካት አይፈቅዱም፣ ከሙሽሪኮች ከነሳራዎች በተቃራኒ። እስላም ግን መጥቶ በሁለቱም መካከለኛ የሆነ ህግ ደንግጓል። እስነዑ ኩለ ሸይእን ኢላ አኒካህ፣ ሚስቶቻችሁ ሐይድ ላይ ሲሆኑ ሁሉንም ነገር ከነሱ ጋር አድርጉ፣ ግብረ ስጋ ግንኙነት ሲቀራል ነብዩ ሰለላሁ ዐለይሂ ወሰለም። በመሆኑም ግብረ ስጋ ግንኙነት ደረጃ ሳይደርስ ባልና ሚስት ሐይድ ላይ ሆነው የፈለጉትን ነገር ማድረግ ይችላሉ። ነገር ግን ነፍሱን መቆጣጠር የማይችል ሰው መራቅ መጠንቀቅ ይኖርበታል። መላው አካሉ ጤነኛ ሆኖ ሳለ ለእርሱ መስጠት ልመናን ማበረታታት አይሆንም። ምንነቱን የማናውቀውን ሰው ማጣራት ይጠበቅብናል። ገንዘብን ዝም ብለህ ላገኘው ሰው በተን ማለት አይደለም። ተዕሪፉሁም ቢሲማሁም፣ በምልክታቸው ታውቃቸዋለህ ብሏል አላህ ተባረከ ወተዓላ። በትክክል የተቸገረን ሰው ለይቶ ማወቅ ይቻላል። ፊት ለፊታችን ያለው አካል ምንነቱን ባናውቀውም ዛሂሩ የሚታየው ነገር ተቸግሯል፣ ተጎድቷል፣ እርዳታ ያስፈልጓል ብለህ ቀልብህ ከተረጋጋ ስጥ፣ ያቅመን ስጥ። እንድትጠራጠር የሚያደርግህ ምልክቶች ካሉ አትስጥ። ለሁሉም አይነት ሰው ስጥ ብሎ አይደለም ያዘዘህ። እጁን ለዘረጋ ሁሉ አልሰጠህም ብሎ አላህ አይወቅስም። ከዚህ ሁሉ ለማን ልስጥ ብለህ ጥናት ልታደርግ በየቤቱ የተቸገሩ ችግራቸውን አቅፈው ይዘው የደበቁ አሉ፣ ለነሱ ስጥ። ውጪ ላይ ላለው 10 ብር 5 ብር ተሰጥቶት ለሚመለሰው ከማዘንህ በፊት በስርህ ላሉ ዘንድ ወንድሞቹ እህቶቹ ወጥተው የሚለምኑ እሱ ግን በየስብሰባ አዳራሹ በየቴሌቶኑ በመቶ ሺህ ቤቶች የሚጫወታል። ወንድም እህቶቹ ክራይ መክፈል አቅቷቸው ይቸገራል፣ ሰው ይረዳቸዋል። አዩ ዐቅልን الذي يحمله هذا الرجل ምናት ዐቅል ኖሮትን እህቱ ወንድሙ በላንዳንዴ እናቱ በአካባቢህ ያሉ በትክክል የምታውቃቸው ለአቅመ ደካሞች ስጥ። ውጪ ላይ የምታየው ነገር ፊት ለፊት የምታየው ከፍተኛ አደጋ ከሆነ ትልቅ አደጋ ደርሶበት ትክክለኛ የሆነ
የጽሁፍ ማስረጃ ነው ባይነህ የምታየው ነገር ካለ ስጥ፣ የሚያጠራጥር ነገር ካለ ትተህ ብትሄድ አትጠየቅም። ልመናን ማበረታታት አይሆንም ወይ? ለማኝ ለሁለት ይከፈላል። ተቸግሮም ይለምናል፣ ምልክቱን ታውቀዋለህ። አላህ አቅል ሰጥቷል፣ በዛ አቅልህ ገምተው ነገር ሳይሆን እንኳን ቢቀር ቢያታለህ እንኳን ሰደቃህን አታጣውም፣ አላህ ዘንድ ታገኘዋል። አንድ ሰው ሰደቃ ሰጠ፣ ለወንጀለኛ ተሰጠ ዛሬ ተባለ። እንደገና ሲሰጥ ዛሬ ለሀብታም ተሰጠ ተባለ። ሁሉንም አላህ ለሕክማ ነው ያደረገው። ዝሙተኛ የሆነች ሴት ተሰጣት፣ በተሰጣት ነገር ከዝሙት ታቀበች፣ ቦታው ላይ አርፏል ማለት ነው። የእሷን ዝሙተኝነት የሚያውቁ ሰዎች ቦታው ላይ አላረፈም ቢሉም ተቸግራ ነበር ዝሙት ላይ ወደቀችው። ሀብታሙ ወስዶ ሲሰጣት በዚህ ተብቃቅታ ዝሙት አቆመች። ለሀብታም ተሰጠ፣ ይሰጣል እንደ ብሎ መስጠትን ለመደ፣ ተማረ በዛው። ያንተ መስጠት ለአላህ ብለህ ከሆነ የሰጠኸው ሆን ብለህ ለሐራም አታውለው እንጂ ጥሩ መስሎ ተሰጠህ የተም ታገኘዋለህ። ስለዚህ ተቸግሮ የሚመስል ምልክቱ የሚታይ ከሆነ ስጥ። ካጠራጠረህ የሚያስፈራ ነገር ካለ እንዳለንበት ጊዜ ጠብዓን የታመመ ሰው ሳይኖር ታሟል ብለው፣ አካሉ የተቆረጠ ሰው ሳይኖር አካሉ ተቆርጧል ብለው እያነከሰ እግሩን አንጠልጥሎ መስጂድ ገብቶ አልቅሶ ለምኖ በረንዳ ላይ ሰው ጨርሶ እስኪሄድ ጠብቆ ኋላ ላይ በሁለት እግር የተራመደ ታክሲ ውስጥ የሚገባ ሰው አለ። አንተ እንዲህ አይነት ሸክ ካለህ ተው፣ ሸክ ከሌለህ ስጥ፣ አላህ ዘንድ ተባረከ ወተዓላ ታገኘዋለህ። በግድግዳ ላይ እስላማዊ ጥቅስ መስቀል እንዴት ይታያል? ለማስታወስ ከሆነና ሰዎችን ለመምከር ከሆነ እጅግ በጣም ውድ ነገሮች ካልሆኑ ቢሰቀል ችግር የለውም። ዓላማው መማር ከሆነ ማስታወስ ከሆነ የሚከለከለው ቁርአንን ጽፎ መስቀሉ ነው። አያተል ኩርሲ ሌሎችንም የቁርአን የግድግዳ ጌጥ ማድረግ ግድግዳ ላይ መስቀል ይከለከላል። ነገር ግን እስላማዊ አስተማሪ የሆኑ ጥቅሶችን መስቀል ካስፈለገ ዓላማው መጥቀም ከሆነ ማሳወቅ ከሆነ ጥቅምም ካለው ቢስተቀል ችግር የለውም። ይሄም ቢሆን ግን ውድ በሆኑ አልበሞች ተደርጎ ወጪ ወጥቶበት ሊሆን አይገባም። ሌላው የሚገጥመኝን ችግር እየደወልኩ ለእናቴ መንገር ማማከር እሷን መበደል ሐቋን አለመጠበቅ ይሆናልን የሚል ጥያቄ ነው። እናት በዚህ የምትደሰት ከሆነ መፍትሄ መታመጣ ከሆነ እንዳትጨነቅ ጥንቃቄ ከማድረግ ጋር ቢያማክሩ ቢናገሩ ችግር የለም። ነገር ግን ቀልቧን ይሰብራታል፣ ያሰቃያታል፣ ያስጨንቃታል ከተባለ ማድረጉ ይከለከላል። በጥቅሉ ዱዓ አድርጊልኝ ብሎ መጠየቁ የተሻለ ይሆናል። ተሸሁድ ላይ አይናችን ወደ ጣታችን ነው የምናየው። ተሸሁድ በሚደረግበት ጊዜ አይኔት ነው መሆን ያለበት። የሰው ልጅ ሶላት በሚሰግድበት ጊዜ አይኑን ሰብሰብ በማድረግ አለበት፣ እዚህ ማድረግ የለበትም። በቆምንበት ጊዜ የሱጁድ ቦታችንን እናያለን። በተወሰነ መልኩ ወደፊት ለፊት ብናይ ብዙ ችግር የለውም። ሩኩዕ በምናደርግበት ጊዜ ከእግር እስከ የሱጁድ ግንባራችን እስከሚያርፍበት ድረስ ያለውን ማየት እንችላለን። ተሸሁድ ስናደርግ ግን ነቢዩ ሰለላሁ ዐለይሂ ወሰለም ሲሰግዱ አይናቸውን ወደ ጣታቸው ያደርጉት ነበር ተብሏልና አመልካች ጣታችንን ነጥለን ከፍ አድርገንም ስለምንይዝ ተሸሁድ ስናደርግ አይናችን ጣታችን ላይ ማረፍ አለበት። ይህ ግድ ነው ማለት አይደለም። ቅብላ ሳይለቅ ወደፊት ለፊት ወደ ሱጁድ አካባቢ በሱጁድ እና በእግራችን መሃል ያለ ስፍራ ሊያይ ይችላል። ሱናው አይን ጣት ላይ ቢሆን የተሻለ ነው፣ ቀኝ ጣት ላይ። ብዙ ጊዜ ጀናዛ በሚወጣበት ሰዓት ሴቶች ደጅ ድረስ ወጥተው ይሸኛሉ። ይህ እንዴት ይታያል? መውጣት የለባቸው፣ ረብሻን ያስከትላል። መጫጫህን፣ ማልቀስን፣ ሶብር ማጣትን ስለሚያስከትል ሴቶች እዛው ቤት ውስጥ ጀናዛውን ተሰናብተው እዛው ቁጭ ሊሉ ነው የሚገባው። መውጣቱ መረባበሽን ያስከትላል። በተወሰነ መልኩ ተከትሎ መሄድንም ሊያመጣ ስለሚችል የፊትናውን በር ለመዝጋት እስከ ደጅም ቢሆን መውጣት የለባቸው። ብዙ ችግሮች የሚፈጠሩትም ያኔ ነው። ሸሪዓ ከልክሏል። ሴት ልጅ ጀናዛን ተከትላ አትሄድም በሚል ተዘግቶ ቤት እንዲቀመጡ ማድረግ ነው። ጀናዛ ሲወጣስ የሚባል ነገር አለን? አንዳንድ ቦታ ላይ ላኢላሃ ኢለላህ የሚሉ ሰዎች አሉ። የለም፣ ላኢላሃ ኢለላህ ብሉለት ስትሄዱ ጀናዛውን ሲሸኙ ሲወጣ የሚል ነገር የለም። ሁሉም በግሉ በራሱ እስትግፋር ቢያደርግለት ምንም ችግር የለም። ነገር ግን በጀማዓ ተኮኑ ላኢላሃ ኢለላህ ማለት የሚሆን እስትግፋር ማድረግ አይቻል። በረሱሉ ዘመን ሰለላሁ ዐለይሂ ወሰለም ያደርጉ እንደነበር አልተነገረም። ጀናዛን ተከትለን ስንሄድ በምን መልኩ ከፊት ከኋላ ከግራ ከቀኝ እንዴት መጓዝ ያለብን ሸሪዓ ላይ ተዳስሷል። ወደ መቃብር እንዳደረስ ነው ምን መደረግ እንዳለበት ተነግሯል። ሲሸከሙት በምን መልኩ ተሸክሞ መውሰድ እንዳለብን ተነግሯል። ተሸክመው ይዘው የሚሄዱ ሰዎች ይሄን ይበሉ ተብሎ ግን የተባለ የተቀመጠ ነገር ዚክር ዱዓ በጋራ የሚባል የለም። ላኢላሃ ኢለላህ ዚክር ነው፣ እስትግፋር ዚክር ነው። ነገር ግን አፈጻጸሙ ላይ በጋራ ካልነው ማስረጃ ያስፈልጓል፣ አይደረግም።
መልካም ስነ ምግባር የሚገደብበት ቦታ አለን? አብዛኛው ሰው ከአማቹ ጋር ያለው ግንኙነት ጥሩ አይደለም፣ አማቾችም ጥሩ አይደሉም። በዚህ ላይ ምክር ብትለግሰን ባረከላሁ ፊክ የሚል ነው። ወፊኩም ባረክ። ከሁሉም የሰው ልጆች ጋር ስነ ምግባራችን ያማረ መሆን አለበት። ከዘመዶች ጋር ሲሆን ደግሞ ይበልጥ ግንኙነታችን ማማር አለበት። ሚስት ባሏን ከማክበሯ አንዱ የባሏን ቤተሰቦች አማቾቿን ማክበር አለባት። ባልም ሚስቱን ከማክበሩ አንዱ የሚስቱን ቤተሰቦች አማቾቹን ማክበር አለበት። በተለይ የሚስቱን እናት፣ አባት፣ ወንድም እህቶቿን፣ እሷም እንደዚሁ የሚስቱን እናት፣ አባት፣ አያቶች፣ ወንድም እህቶቹን ሸሪዓው በፈቀደው ልክ ማክበር አለባት። የባሏ አባት ለሷም አባት፣ የባሏ አያት ለሷም እንደ አያት ነው። አጅነቢም አይደለም፣ መሕረም። እናቱ እንደ እናቷ ልታደርግ ልትንከባከባት ይገባል። ወንድም እህቶቹ ቤተሰብ ናቸው። ከወንድሞቹ ጋር ሳትቀላቀል ሳትቀልድ ተገላልታ ሳትቀመጥ ወንድሞቹን ልታከብር ይገባታል። ከእህቶቹ ጋር ልትመካከር ጥሩ ስነ ምግባር ልታሳይ ይገባታል። ባልም እንደዚሁ ከሚስቱ ቤተሰቦች ጋር ጥሩ ግንኙነት ሊኖረው ይገባል። የሚስቱ እናት እናቱ ናት። የሚስቱ አያት እንደ አያቱ ሊያደርግ ይገባል። ለሚስቱ ሲል ቤተሰቦቿን ማክበር፣ ለባሏ ስትል ቤተሰቦቿን ማክበር፣ ሲመጡ መንከባከብ፣ ሄዶ መጠየቅ፣ ስለነሱ ጥሩ ነገር ማውራት። ሚስት የባሏን ቤተሰቦች ከቤተሰቦቿ ጋር ስትሆን ማክበር፣ ባል የሚስቱን ቤተሰቦች ከራሱ ቤተሰቦች ጋር ሲሆን ማክበር ይኖርበታል። ትልቁ ስህተት ሚስት ከወንድም እህቶቿ ጋር ከቤተሰቦቿ ጋር ሆነ ስለ ባሏ ጉድለት ታወራለች፣ ይጠሉታል። ባልም እንደዚሁ ከቤተሰቦቹ ጋር ቁጭ ብሎ በተለይ ከእህቶቹ ጋር ሆኖ ስለ ሚስቱ ጉድለት ያወራል፣ ይጠሏታል። ከዛ በኋላ መነቋቋር ይጀምራል። ይሄኔ ቤት ይፈርሳል። ባልን ማክበር እንዳለብን ሁሉ የባል ቤተሰብን ማክበር፣ ሚስትን ማክበር እንዳለብን ሁሉ የሚስት ቤተሰብን ማክበርና ሐቅ መጠበቅ ግዴታችን እንደሆነ ልናቅ ይገባል። ሙስሊም ስለሆኑ የባለቤት የትዳር አጋር ቤተሰብ ስለሆኑ መፈልገው አንተም ብቻ ነው ቤተሰብን አልፈልግም፣ መፈልገው አንቺም ብቻ ነው ቤተሰብሽን አልፈልግም አይባልም። ጅህልና ነው፣ አላዋቂነት ነው፣ የዓቅል የዲን መጉደል ነው። ማን ነው አሳድጎ አሳምሮ አሳልፎ ልጅን የሰጠው? ማን? የሚስትን እናት ልጅሽን እፈልጋለሁ አንቺን አልፈልግም፣ እኔን ከፈለከኝ እናት አትምጣ አይባልም። አደብ አይደለም። ባልም እንደዚሁ የአንቺ ቤተሰቦች ሲመጡ ደስ አይለኝም ሌላ ይገባ። ዝምድናን ለመቁረጥ ሰበብ የሆነ መሆን የለበትም። ሆኖም በዚህ አይነት ነገር ከተፈተኑ መሰበር፣ መታገስ፣ በተቻለ ያክል ለማስማማት ለማቀራረብ መሞከር ነው። ልጅ መውለድ የማትችል ሴት ከመንግስት ልጅ አምጥታ ማሳደግ ትችላለች የሚል ጥያቄ ነው። አምጥቶ ማሳደግ መርዳት መንከባከብ ነው፣ ይቻላል። ነገር ግን ሲያድግ አጅነቢ ይሆናል። አጅነቢነቱን ማስቀሪያ መንገድ አይኖርም። ጡት ካልጠባ የሥጋ ዘመድ ካልሆነና መሕረም ደረጃ ካልደረሰ። ሆኖም የልጅ ፍቅርን ለመካስ በተወሰነ መልኩ አምጥቶ ቢያሳድጉ ችግር የለውም። የትኛውን መልኩ አሳድገው ኋላ ላይ ግን ከውርስ ጋር በተያያዘ ከዝምድና ከመሕረምነት ጋር በተያያዘ ያለውን ነገር ጠንቅቆ ማወቅ፣ ይህን ጠብቆ መጓዝ ያስፈልጋል። ስም ከመጥራት አንጻር ታዳጊው የአባት ስም አንጻር አባቱ ከታወቀ በአባቱ ስም ነው የሚጠራው። ከማደጎ ቤት ሲያመጡ ማደጎ ቤት ላይ የተመዘገበበት የአባት ስም ካለው ከታወቀ በዛው አባቱ ስም መጠራት አለበት። ካልሆነ ስላሳደጉት ብቻ እንደ ሸሪዓ የገሌ ልጅ ነው ማለት አይቻልም። ዝም ብሎ ገሌ አብደላህ ልጅ ቢባል ችግር የለው። ምናልባት የአባቱ ስም ከሚያሳድገው ሰው ስም ጋር ተቀራራቢ ከሆነ እሱን ሞራል ለመጠገን በዛ ቢታወቅ ምንም ችግር አይኖረው። ልጅን አላህ ተባረከ ወተዓላ ያልሰጠው ሰው ሰብር ሊያደርግ አላህ ተባረከ ወተዓላ ለኸይር ነው ይሄን ያደረገው ሊል ያለውን ክፍት ጊዜ በዒባዳ በዚክር በሶላት በዱዓ በመልካም ስራ ሊያሳልፍ ይገባዋል። ወከዛሊክ ለአላህ የሚሳነው ነገር የለም። ዱዓን አዘውትሮ ያደረገ ሰው ኢስቲግፋርን ያበዛ ሰው አላህ ይሰጣል። የበሽታ የህመም ከሆነም ሰበቡን ማድረስ ሕክምና ማድረግ በየትኛውም ሁኔታ ላይ ይሁን ለኸይር ነው ብላ ሴት ልጅ መሰበር አለባት። እኛ ዘንድ የተቀመጠ አማና ለምሳሌ አንድ ሰራተኛ የሰራችበትን ብር ይቀመጥልን ብትለኝና ከዛ ብር ለቸገረው ሰው ባበድረው ቢመልስ እንዴት ይታያል? ተጠቅመሽበት ስመጣ ተሰጭኛለሽ ብላ ከሆነ ያስቀመጠችው ችግር ተጠፋ ተጠያቂ ከመሆን ጋር ማበደር ይቻላል። ይቀመጥልኝ ብቻ ብላ ከሆነ ሄደችው ማበደር ለራስ መጠቀም አይቻልም። አማና ነው፣ ተቆጥሮ መቀመጥ አለበት። ማውጣት መስጠት ካስፈለገም አደራ ላስቀመጠው ሰው ማስፈቀድ ያስፈልጋል። አደብ ደግሞ አይደለም። አደራ አስቀምጦ የሰጠ ነበር ትፈቅዳለህ ወይ አይባል። ሌላው በጫት ንግድ ላይ የተሰማራ ሰው ገንዘቡ በእስላም እንዴት ይታያል? ሐራም ይሆናል ወይ? አዎ ሐራም ይሆናል። ኸቢስ የሆነ ጤንነትን የሚጎዳ አቅልን የሚጎዳ ከዲን የሚያዘናጋ ነገር በሙሉ በዲናችን ሐራም ነው፣ ክልክል ነው። በእኛ ዲን ብቻም አይደለም፣ በነቢዩ ዲን ብቻም ሳይሆን ሁሉም ነቢያት የሚስማሙባቸው 5 አልضሩሪያቱል ኸምስ የሚባሉ ነገሮች። ከዚህ አንዱ ጤና ነው፣ አቅል ነው፣ ጤንነት ነው።
ገንዘብ፣ ዲን፣ ዘር ጫትን የሚቅም የሚያስቅም አሁን ያልናቸው ነገሮች ላይ ሁሉ ይነካካል። የሱ ችግር ጫት አዘውትሮ የሚቅም ሰው የዘር ችግር ሁሉ ሊያስከትልበት ይችላል። የጤና የተለያዩ ችግሮችን ያስከትልበታል። አቅሉንም ጭምር በተወሰነ መልኩ ሊያዛባ ይችላል። አብዝተው ሲቅሙ ሲመረቅኑ የሚናገሩትን ማያውቋል፣ ያሉበትን ማያውቋል። የሌሊቱ 8 ሰዓት የቀኑ 8 ሰዓት መስሏቸው ማይደረግ ነው የሚያደርጓል። ሀገራችን ላይ የአእምሮ ህሙማን ሆስፒታሎች ላይ ብዙዎቹ እዚያ የመግባታቸው አንዱ ሰበብ ጫት እንደሆነ የጫቱ ሰዎች ራሳቸው ይናገራል። ከዛልክ ጥርስ ላይ ሌላ ሰውነት ላይ የሚያደርሰው ጉዳት እነዚህ በሙሉ ተደማምረው ጫትን ሐራም ያደርጋሉ። ከዛ በተጨማሪ ፉቃሃዎች የጠቀሷቸው ሌሎች ደሊሎች አሉ። ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም عن كل مسكر ومفتر የሚል ሐዲስ አለ ከኡሙ ሰለማ የተዘገበ። ነብዩ ሰለላሁ ዐለይሂ ወሰለም አስካሪ ደንዘዝ ፈዘዝ የሚያደርገን ነገር ሁሉ ከልክለዋል የሚል። ስለዚህ ይሄ በዚህ መልኩ ጉዳት ያለውን ነገር ሸጦ ገንዘቡን ማግኘት ሐራም ነው። አላህ አንድ ነገር ሐራም ካረገ የሱን ዋጋም በሱ የሚገኝን ገንዘብም ሐራም ያደርጋል የሚል ሸሪዓ ነው ያለን። አላህ ጠይባትን ንጹህ ነገር ሐላል አድርጎልናል። ነቢይን ሲልካቸው ጠይባትን ንጹህ ጠቃሚ ነገሮችን ሐላል የሚያደርግ ቆሻሻ ጎጂ የሆኑ ነገሮችን ሐራም የሚያደርግ ነቢይ ልኬላችኋለሁ ብሏል። ጫት የት ነው ያለው? ከሚያምሩ ከሚማርኩ ጥሩ ማዛ ካላቸው ነው አይደል? ቤተሰብን እያናጋ ነው፣ ሀገርን እየጎዳ ነው። በአግባቡ ልብሱን መልበስ ያልቻለ በየቀኑ የ300 የ200 ብር ጫት ብብቱ ላይ ታቅፎ በአንድ እጁ ለስላሳ ይዞ መርዝ ሊበላ ይሄዳል። በይነማ እስቲ በየቀኑ 20 ብር ሰደቃ ስጥ ቢሉት ጭንቅላቱን ይዛል። ወንዱ ይሄን ሲሰራ ያስጠላል። ሴት እዚህ ውስጥ ስትገባ እጅግ በጣም ያስጠላል። ማክሰኞና ሐሙስ እሁድ ቁጭ ብላ መቃም ከወንድ ጋር ተቀላቅላ ይሄን ማድረግ እጅግ በጣም ያሳዝናል። የሙስሊም ሴት ባህሪ አይደለም፣ የወንድም ባህሪ አይደለም። ሴት ላይ ሲሆን ይበልጥ ያስጠላል። ብዙ ጠይባት የሆነው የሚያምሩ ደስ የሚሉ የሚገነቡ ነገሮች አሉ። ብሉ ነው የምንለው። ሙዝ ብሉ፣ ብርቱካን ብሉ፣ ማንጎ ብሉ ጠይባት ናቸው። አልሐምዱሊላህ ያለን የተደሰተን ነው የምንበላው። ለራሱ የ100 ብር የ200 ብር የ150 ብር ይዞ ይመጣል። ልጆቹ አሁን የጠቀስናቸው አይነት ፍሩቶች ያማሯቸው በሳምንት አንዴ እንኳን ይዞ አይመጣም። አቅል ማሳት አለ ከዚህ በላይ። እሱ ለብቻው የ100 ብር የ200 ብር ይዞ እየመጣ 2 ኪሎ 1 ኪሎ ሙዝ ብርቱካን ይዞ በየቀኑ ና ቢባል አያደርገው። የለኝም አቅም ይላል። ጫት አእምሮ እንደሚያዛባ አንዱ ደሊል ይሄ ነው። ጫት የሚቅም ሰው የሚያወጣውን ወጪ ያውቅ። ማውጣት ያለበት ቦታ ላይ አያወጣም፣ ማውጣት የሌለበት ቦታ ላይ ያወጣል። ስለዚህ እንዲህ አይነት ጉዳትን ችግርን የሚያስከትል ነገር ነዓም ክልክል ነው። ባልና ሚስት ባባ እና ማማ መባባል ይችላሉ ወይ? ፉቃሃዎች ዘንድ ቀጠን ያለ ኺላፍ አለበት። አንዳንድ ፉቃሃዎች ከማሊክዮች ከሌሎችም ዚሃር ውስጥ ይገባል። ኢነል ወለዚነ ዩዛሂሩነ ሚን ኒሳኢሂም ሚስቴ እንደ እናቴ ናት የሚለው ውስጥ ይገባል ብሎ ይከለከላሉ። ይሄ ንያው ይወስነዋል። ኢነመል አዕማሉ ቢንኒያት ተብሏል። ከማክበር አንፃር ከማዘን አንፃር ባለቤቱን እንደ እናቱ እናቴ ቢል ሚስት ባሏን አባቴ በትል ንያው አንተ እንደኔ አባቴ ነህ አንተ ሐራም ነህ እኔ ላይ እንደ አባቴ ማለት እስካልሆነ ድረስ እንደ እናቴ አንቺ እኔ ላይ ሐራም ነሽ ማለት እስካልሆነ ድረስ ፍቅርን ክብርን መግለጽ እስከሆነ ድረስ አሁን ይቻላል። ከሰሐቦች መሃል አንዱ ውዱእ ያደረገ ድመት መታ ውሃ ልትጠጣ ስትል ዝቅ አደረጉላት። እንዴ ውዱእ የምታደርግበትን ውሃ እንዴት ድመት ታጠጣለህ ስትለው የብነተ አኺ አንቺ የወንድሜ ልጅ ሆይ ብሎ አናግሯታል። ባለቤቱን የወንድሜ ልጅ ብሏል። ተሕሪም ቢሆን ይሄን ማለቱ ቢከለከል በሸሪዓው ማግባት በማይችላት ሴት ስም አይጠራትም ነበርና በፈለጉት ውዴታና ክብርን በሚገልጽ ቃል ቢጠራሩ ኢንሻአላህ ተዓላ ምንም ችግር የለውም። ዋናው ውስጥ ልብ ላይ እንዲህ አይነቱ መዋደድና መከባበር መኖሩ ነው። ይሄ ለዚህ ይረዳል ከተባለ ቢደረግ ችግር የለውም፣ ጥሩ ነው ጭምርም ሊባል ይችላል። በስሟ ቀጥታ ከመጠራት አንቺ አንተ ያሉ ከመጠራራት አልያ ደግሞ ሚስት ባሏን በስሙ ከምትጠራ በዚህ መልኩ መጠራራቱ የክብር የራህመት ምልክት ከተደረገ ምንም ችግር የለውም። የቤት አገልጋይ እቃ ብትሰብርብኝ አሳውቂያት በራሷ ገንዘብ በገዛ ተጠያቂ ነኝ ወይ የሚል ጥያቄ ነው። የሰበረችው በጥንቃቄ ጉድለትና በግዴለሽነት ከሆነ አሳውቆ መግዛት ይቻላል። የሰበረችው ሳትፈልግ ከሆነ ሳታክ ከሆነ ቤት ውስጥ አማናን የተሰጣት አንድ ሰው እኛ ጋር አምጥቶ ዕቃ ቢያስቀምጥ አደራ ይቀመጥ ቢል እኛ ምንም ሳንነካው ከኛ ውጪ በሆነ ነገር ቢሰበር ክፈል አይለንም። እኛ ከሆነ የሰበርነው እንከፍላለን። እሷም እኛ ቤት ውስጥ አማና ነው የተሰጣት ቤቱ ዕቃ በሙሉ በግድ የለሽነት ከሰበረችው ትከፍላለች። ያለሷ ፍላጎት ወይም ደግሞ ከአቅሟ በላይ ሆኖ ለምሳሌ ዕቃ ይዛ እየገባች ምንም ሳታጎድል ዕቃ ወድቆ ቢሰበር አትከፍል። ማየት ወደ ሌለባት አቅጣጫ እያየች መያዝ በሌለባት አይነት ዕቃ ይዛ
ወይም ደግሞ ከልክ በላይ አብዝታ ይዛ ሆን ብላ ይሄን ካረገች ይሄኔ ቢቆረጥ ከሂሳቧ ችግር የለውም። በላጩ ግን መተውን አቅመ ደካማ ናት፣ ሰው ቤት ነው ተቀጥራ የምትሰራው። ብዙ ጊዜ ሆን ብላ ያረገችውና ሳትፈልግ ያረገችውንም መለየት ይከብዳል። ከዚህ አንፃር መተው የተሻለ ነው። በሆነ ባልሆነው ደሞዝን በመቁረጥ የሚያስፈራሩ እሷ ባጠፋችሁም ባላጠፋችሁም በእነሱ ሰበብ ምክንያት በጠፋውም ጭምር ገንዘቧን የቆረጡ ድንበር የሚያልፉ አሉ። አልፎ ዙልም ነው ሊሆን የሚችለውና በሩን መዝጋት ለአላህ ብሎ መተው በላጭና የተሻለ። هذا والله تعالى أعلم. والسلام عليكم ورحمة الله وبركاته.